ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ማክሮ ኢኮኖሚክስ ፋይናል ኤግዛም በፓርት 3 ነው ዛሬ ተመልሼላችሁ የመጣሁት። አሪፍ ጥያቄዎች አሉ እና ቪዲዮን እስከ መጨረሻ በማየት አሪፍ የሆኑ ጥያቄዎችን ማግኘት ትችላላችሁ እና ቪዲዮን ከመጀመራችሁ በፊት ቪፒኤን አብርታችሁ ብትጀምሩልኝ ደስ ይለኛል። ምክንያቱም ይህን ስታደርጉልኝ የበለጠ እነሳሳለሁ እኔም እና አሪፍ ቪዲዮዎችንም ይዤላችሁ እመጣለሁ እና ቪዲዮን ቪፒኤን በማብራት ጀምሩት። እሺ ወደ ጥያቄዎቹ እንግባ። እሺ ይሄኛው ፓርት ነው እንደነገርኳችሁ እስካሁን በፊት የሰራኋቸው ሁለት ፓርቶች አሉ። እነሱን ገብታችሁ ማየት ትችላላችሁ። ከፈለጋችሁም በቪዲዮ መጨረሻ ላይ አስቀምጥላችኋለሁ። እሺ ከኩዌስችን ነምበር 6 እንጀምር ለዛሬ። ዲቫሉዌሽን ኦፍ ከረንሲ ሚንስ ኤ ሪዳክሽን ኢን ዘ ቫልዩ ኦፍ ዘ ከረንሲ ቪስ አስ ቪዝ ማጆር ኢንተርናሽናሊ ትሬድድ ከረንሲ ቢ ፐርሚቲንግ ዘ ከረንሲ ቱ ሲክ ኢትስ ወርዝ ኢን ዘ ኢንተርናሽናል ማርኬት ሲ ፊክሲንግ ዘ ቫልዩ ኦፍ ዘ ከረንሲ ኢን ኮንጃክሽን ዊዝ ዘ ሙቭመንት in the value of the basket of predetermined currency. D fixing the value of the currency in multilateral consultation with IMF, World Bank and major trading ፓርትነርስ ነው የሚለው። ስለዚህ ዲቫሉዌሽን ማለት ምን ማለት ነው የተባለው? ዲቫሉዌሽን ማለት የአንድ ሀገር ከረንሲው ቫሉ ሲቀንስ ነው። ከምን አንፃር? ከሌሎች ኢንተርናሽናል ትሬድድ ከሆኑ ከረንሲዎች። ለምሳሌ የኢትዮጵያን ከረንሲ እና ከዩኤስ ዶላር ጋር ብታነጻጽሩት ዲቫሉዌሽን አለበት የኛ ከረንሲ፣ ምክንያቱም ቫሉ ከሌላኛው ከረንሲ ወይም ከዩኤስዲቲ ዩሮፖች አንፃር ዝቅተኛ ስለሆነ ማለት ነው። ስለዚህ ዲቫሉዌሽን ማለት ኤ ላይ ያለው ነው፣ ሪዳክሽን ዘ ቫሉ ኦፍ ዘ ከረንሲ ከምን አንፃር? ከሌሎች ትሬድድ ካንትሪዎች አንፃር ማለት ነው። ስለዚህ ኩዌስችን ነምበር 6 ኤ ይሆናል ማለት ነው። ስለዚህ ኤ ነው ማለት ነው። እና ቪዲዮን ከማየታችሁ በፊት ፖዝ እያደረጋችሁ እናንተ ሞክሯቸው። እኔ ለፍጥነት ነው ቶሎ የምነግራችሁ። እሺ ወደ ቀጣዩ ጥያቄ ስናልፍ which of the following demand for money is affected by real interest rate? A speculative demand, B precautionary demand, A B speculative demand, C transactional demand, D A and B ኢናን ይላል። የትኛውም አፌክት አይሆንም ነው የሚለው። ስለዚህ እዚህ ጋር ስንመለከት ምንድነው በወለድ ኢንተረስት ሬት አፌክት የሚያደርገው የትኛው ነው? ፕሪካውሽናሪ ዲማንድ ማለት ሰዎች የተለያዩ አደጋዎች፣ ኢመርጀንሲዎች እና ስራ ባጣ ምናምን ብለው ስለሚያስቡ ብርን ያስቀምጣሉ ነው። ለብር ፍላጎት ይኖራቸዋል ነው። እሺ ይሄን ከኢንተረስት ሬት ጋር አይገናኝም። ቢ ላይ ስንመጣ ስፔኩሌቲቭ ዲማንድ ነው። ስፔኩሌቲቭ ዲማንድ ማለት መኒን ሆልድ ማድረግ ወይም ኢንቨስት ማድረግ በተለያዩ ቦንዶች ላይ ምናምን። ስለዚህ በቦንዶች ላይ የበለጠ ኢንቨስት የምናደርገው መቼ ነው? ኢንተረስት ሬቱ ሲጨምር ነው። ስለዚህ ሃይሊ ከሆነ ኢንተረስት ሬቱ ቦንድ ላይ ኢንቨስት እናደርጋለን፣ ግን ሎ ከሆነ ኢንተረስት ሬቱ ያንን ብር ብንይዘው እንመርጣለን። ስለዚህ እዚህ ጋር የሚያሳይ ምንድን ነው? ስፔኩሌቲቭ ዲማንድ ከሆነ ከኢንተረስት ሬት አፌክት ያደርገዋል ማለት ነው። ስለዚህ ቢልክ ነው። ሲለ ትራንዛክሽን ዲማንድ ነው። ትራንዛክሽን ዲማንድ ማለት ለተለያዩ ትራንዛክሽኖች እቃዎች ለመግዛት ለመሸጥ ምናምን ስለምንጠቀምበት ነው የመኒ ዲማንድ የሚኖረን ነው የሚለው። ይህ አይደለም። ስለዚህ ከሪል ኢንተረስት አንጻር ስንመለከተው ማን ነው? ስፔኩሌቲቭ ዲማንድ ይሆናል ማለት ነው። ስለዚህ ኩዌስችን ነምበር 7 ቢ ነው። ምክንያቱም ኢንተረስት ሬቱ ከጨመረ ምንድነው ኢንቨስት እናድርግ፣ ካልሆነ ደግሞ ኢንቨስት ማድረግ ይቅርብን ብለው እንዲወስኑ የሚያደርጋቸው ወይም አፌክት የሚያደርጋቸው ኢንተረስት ሬቱ ነው ማለት ነው። ስለዚህ ኩዌስችን ነምበር 7 ቢ ነው። ቀጣዩ ወደ ኩዌስችን ነምበር 8 ነው የምንሄደው። እሺ ኩዌስችን ነምበር 8 ላይ ስንመጣ which one of the following true about macro economics ነው የሚለን። ኤ ላይ output is determined by supply side, ቢ ላይ changing in demand for good and service only affected by price not quantities, ሲ ላይ complete price flexibility is crucial assumption ይላል። ዲ ላይ all of the above, ኢ ኤ ኤንድ ሲ ነው የሚለው። ስለዚህ እዚህ ጋር ስንመለከት ምንድነው ስለ ክላሲካል ማክሮ ኢኮኖሚክስ ትክክል የሆነውን የተባለው። ስለዚህ ኤ ላይ ስንመጣ output determined by supply side factor ነው የሚለው። supply side ፋክተሮች የምንላቸው ምንድናቸው? እንደ ሌበር፣ ካፒታል፣ ቴክኖሎጂ የመሳሰሉት ናቸው እንጂ በዲማንድ ሳይድ ፋክተር አይደለም ዲተርማይን የሚሆነው ነው ያሉት። ይሄ ልክ ነው። ቢ ላይ ስንመጣ change in demand for good and service only affect price not quantity ነው የሚለው። እዚህ ጋር ምንድነው ቢ ላይም ልክ ነው። ምክንያቱም ሰፕላይ ምንድነው በሎንግ ረን ስንመጣ ምንድነው ኳንቲቲያችን ፊክስድ ነው በሎንግ ረን ጊዜ ማለት ነው። ስለዚህ ኳንቲቲያችን ፊክስድ ስለሆነ በሎንግ ረን ጊዜ ምንድነው ፕራይስ ነው አፌክት የሚያደርጉት ቼንጅን በማንኛውም በዲማንድ ፎር ጉድ ኤንድ ሰርቪሳችን ማለት ነው። ምክንያቱም ኳንቲቲ ፊክስድ ነው በሎንግ ረን። ስለዚህ ይሄም ልክ ነው ከክላሲካሎች አንፃር። ሲላይ ስንመጣ ኮምፕሌት ፕራይስ ፍሌክሲቢሊቲ ኢዝ ክሩሻል አሰምሽን ነው የሚለው። አሁን እንደሚታወቀው ክላሲካሎች ምንድናቸው? ኮምፕሌት የሆነ ፕራይስ ፍሌክሲብል ነው ብለው ነው የሚያስቡት። ግን ኬኔዥያኖች ከሆኑ ፕራይስ ስቲኪ ነው ወይም ፊክስድ ብለው ነው የሚያስቡት። ይሄ ነው ልዩነታቸው ሁለቶቹ። ስለዚህ ሲ ልክ ነው፣ የክላሲካል ሀሳብ ነው። ዲ ኦል ኦፍ ዘ አባቭ ነው የሚለው። ስለዚህ ሁሉም ያየናቸው ምርጫዎች ልክ ስለሆኑ ኩዌስችን ነምበር 8 ዲ ኦል ኦፍ ዘ አባቭ ይሆናል ማለት ነው።
እሺ ቀጣይ ኩዌሽን ነምበር 9 ዲክሪዝ ኢን መኒ ሰፕላይ ኢዝ ሞስት ላይክሊ ቱ ይላል። ኤ ሬዝ ኢንተረስት ሬት ኤንድ ኢንቨስትመንት፣ ቢ ሎር ኢንተረስት ሬት ኤንድ ኢንቨስትመንት፣ ሲ ሬዝ ኢንተረስት ሬት ኤንድ ሎር ኢንቨስትመንት፣ ዲ ሬዝ ኢንተረስት ሬት ኤንድ አግሪጌት ኤክስፔንዲቸር ይላል። ኢ ናት ነው የሚለው። ስለዚህ የገንዘብ አቅርቦት ቢቀንስ ነው። ስለዚህ የገንዘብ አቅርቦት ቀነሰ ማለት ያለው በቂ ገንዘብ የለም ማለት ነው። ስለዚህ በቂ ገንዘብ የለም ማለት ያ ገንዘብ ምንድነው ያለው ብር ምንድነው ኢንተረስት ሬቱ መጨመር አለበት። ምክንያቱም ፊክስድ የሆነ መኒ ሰፕላይ ስለሆነ ያለ ከዲማንዱ ጋር ለመመጣጠን ኢንተረስት ሬቱን እንጨምረዋለን። ኢንተረስት ሬቱን ጨመር ነው ማለት ኢንቨስትመንት ይቀንሳል ማለት ነው። ስለዚህ ሬዝ ኢንተረስት ሬት ኤንድ ሎር ኢንቨስትመንት ያደርጋል ማለት ነው። ስለዚህ መኒ ሰፕላይ ቀነሰ ማለት ኢንተረስት ሬቱ እንዲጨምር አድርገው፣ ኢንተረስት ሬቱ ደግሞ ሲጨምር ኢንቨስትመንትን ይቀንሷል። ኢንቨስትመንት ሲቀንስ ደግሞ ምንድነው ኢንካማችንን ይቀንስብናል ማለት ነው። ስለዚህ ኢንካማችን ደግሞ ቀነሰ ማለት ዲማንዳችን ዝቅ እንዲል ያደርገዋል። ስለዚህ መኒ ዲማንድ እና መኒ ሰፕላይን ባላንስ ማድረግ እንችላለን በዚህ ወይ ማለት ነው። ስለዚህ ለኩዌሽን ነምበር 9 ሲ ነው መልሳችን ማለት ነው። ኩዌሽን ነምበር 10 ላይ እንመጣ። ቱ አድሬስ ኢንፍሌሽናሪ ፕሮብሌም ገቨርንመንት ሜይ ኢምፕሊመንት ነው። ስለዚህ ኢንፍሌሽን ፕሮብሌሞችን አድሬስ ለማድረግ መንግስት ኢምፕሊመንት ማድረግ ያለበት የቱን ነው የሚለው ኤ ኤክስፓንሽን ኦፍ ፊስካል ፖሊሲ አጊመንትድ ዊዝ ኮንትራዲክታሪ ሞኔታሪ ፖሊሲ፣ ቢ ኤክስፓንሽን ኦፍ ሞኔታሪ ፖሊሲ ኤንድ አጊመንትድ ዊዝ ኮንትራዲክታሪ ፊስካል ፖሊሲ፣ ሲ ኤክስፓንሽናሪ ፊስካል ፖሊሲ ኦር ኤክስፓንሽናሪ ሞኔታሪ ፖሊሲ፣ ዲ ኮንትራክሽናሪ ፊስካል ፖሊሲ ኦር ኮንትራዲክሽናሪ ሞኔታሪ ፖሊሲ ነን ኦፍ ዘ አባቭ ነው የሚለው። ስለዚህ ለዚህ ጋር ለኩዌሽን ነምበር 10 ትክክለኛ መልስ የሚሆነው የትኛው ነው? ከተሰጡት አማራጮች ውስጥ ምንድነው አሁን ችግሩ ኢንፍሌሽን ፕሮብሌም ስለሆነ የተሻለ ኦልተርኔቲቭ የሚሆነው የትኛው ነው? ዲ ላይ ነው። ምክንያቱም ኮንትራዲክሽናሪ ፊስካል ፖሊሲ ስንል ሬዲዩስ ማድረግ አለበት ገቨርንመንት ስፔንዲንጉን የራሱ እና ደግሞ ታክስን መጨመር አለበት ማለት ነው። ስለዚህ ታክስን ይጨምራል፣ የራሱን ስፔንዲንግ ይቀንሳል። ኮንትራዲክሽናሪ ሞኔታሪ ፖሊሲ ደግሞ ስንል ምንድነው ኢንተረስት ሬቱን በጣም ከፍተኛ ማድረግ ነው። ስለዚህ በዚህ ወይ ኢንፍሌሽን ፕሮብሌሙ ማስተካከል ይችላል። ስለዚህ ኩዌሽን ነምበር 10 ዲ ኮንትራዲክተሪ ፊስካል ኤንድ ሞኔታሪ ፖሊሲ ይሆናል ማለት ነው። እሺ ኩዌሽን ነምበር 11 ላይ ስንመጣ ኢምፕሎይመንት ፉል ኢምፕሎይመንት ሌቭል ኦፍ አንኢምፕሎይመንት ኦር ናቹራል አንኢምፕሎይመንት ኢዝ ኤ ጎል ዛት ካን ኔቨር አቺቭድ ባይ ዘ ኢኮኖሚ unemployment when the economic resources were fully employed at normal intensity of use, C achieved during the period where all of labor force is employed, ዲ ዜሮ ሌቭል ኦፍ አንኢምፕሎይመንት፣ ኢ ነን ኦፍ ዘ አባቭ ነው የሚለው። ስለዚህ ኩዌሽን ነምበር 11 ላይ ስንመጣ ምንድነው ፉል ኢምፕሎይመንት ሌቭል ወይም አንኢምፕሎይመንት ናቹራል አንኢምፕሎይመንት የምንለው ኦከር የሚያደርገው መቼ ነው? ኢኮኖሚ ፉል ካፓሲቲ ላይ ሲሆን ነው እንጂ ዜሮ አንኢምፕሎይመንት ማለት አይደለም። ግን ፉል ካፓሲቲ ላይ መሆን አለበት ምን ለመባል ፉል ኢምፕሎይመንት ሌቭል ኦፍ ናቹራል አንኢምፕሎይመንት ወይም ናቹራል አንኢምፕሎይመንት የምንለው ማለት ነው። ስለዚህ ይሄኛው ምንድነው ቾይዛችን የሚሆነው ማለት ቢ ላይ ያለው ነው የሚገልጸው ማለት ነው። አንኢምፕሎይመንት ሌቭሉ የኢኮኖሚክ ሪሶርሳችንን ፉሊ ኢምፕሎይድ ስናደርገው ነው በኖርማል ኢንተንሲቲ ኦፍ ዩዛችን ማለት ነው። ስለዚህ ኩዌሽን ነምበር 11 ቢ ነው ማለት ነው። ከዛ ወደ ኩዌሽን ነምበር 12 ላይ ስንመጣ አግሪጌት ዲማንድ ካርቭ ሪሌትስ ፕራይስ ቱ ነው የሚለው። ኢኩሊብሪየም ሌላ ኢኩሊብሪየም ኖሚናል ጂዲፒ ኢፍ አውትፑት ኢፍ ዲማንድ ዲተርማይንድ፣ ቢ ኢኩሊብሪየም ሪል ጂዲፒ ኢፍ አውትፑት ዲማንድ ዲተርማይንድ፣ ሲ ኢኩሊብሪየም ሴቪንግ ኤንድ ዌልዝ፣ ዲ ኢኩሊብሪየም ሪል ኢንተረስት ሬት ኢፍ አውትፑት የሰፕላይ ሳይድ ዴተርማይንድ ኢ ናን ኦፍ ዘ አባቭ ነው የሚለው። ስለዚህ አግሪጌት ዲማንድ እንደሚታወቀው የሚያሳየ ምንድነው ዳውንዋርድ ከርቭ ነው፣ ዳውንዋርድ ነው ከርቭ ማለት ነው። ስለዚህ ዋይ አለ፣ ሪል ጂዲፒ አለ፣ ፕራይስ አለ ማለት ነው። ስለዚህ ፕራይስ እና ኢንካምን ወይም ሪል ጂዲፒን ያሳየናል እና አውትፑት ዴተርማይንድ ነው እንጂ ሰፕላይ ዴተርማይንድ አይደለም አግሪጌት ዲማንድ። ስለዚህ ኩዌሽን ነምበር 12 ማን ይሆናል ማለት ነው? ቢ ነው ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። እሺ ቀጣይ ኩዌሽን ነምበር 13 ላይ ስንመጣ ኢትስ አርጊውድ ዳት ኤክሰሲቭ ኢንቮልቭመንት ኦፍ ዘ ፐብሊክ ሴክተር ይላል። ኤክሰሲቭ ኢንቮልቭ ካደረገ ፐብሊክ ሴክተሩ in the economy would cause the private sectors not to play its role. The phenomena is known as ይላል። A disinvestment effect, B contradictionary policy effect, C crowding out effect, D private sector monopoly, E
ነን ኦፍ ዘ አባቭ ነው የሚለው። ስለዚህ እዚህ ጋር ምንድን ነው የሚለው ኤክሰስ የሆነ ኢንቮልቭመንት አለ ፐብሊክ ሴክተሩ ማለት ነው። ስለዚህ በኢኮኖሚ ውስጥ ውድ ኮዝ ፕራይቬት ሴክተሮቹ ሚና የራሳቸው ሚና በጣም እንዳይጫወቱ አድርጓቸዋል። ይሄ ደግሞ ምን ይባላል የተባለ ነው። ስለዚህ ይሄ ማለት ምንድን ነው? ኤክሰስ ፐብሊክ ኢንቮልቭመንት ምንድነው? ክራውዲንግ አውት አድርጎታል ፕራይቬት ሴክተሩ ማለት ነው። ክራውዲንግ አውት ኢፌክት ማለት ገቨርንመንት ስፔንዲንግ ወይም ኢንቨስትመንቱ ሬዲዩስ ያደረገው የፕራይቬት ሴክተሩን አክቲቪቲ ለምሳሌ ሃይ ኢንተረስት ሬት በማድረግ ሊሆን ይችላል፣ ወይም ሪሶርስን ኮምፒት ሊያደርገው ይችላል። ስለዚህ በዚህ ዌዎች ፕራይቬት ሴክተሩን ፕላይ ሮል ፕራይቬት ሴክተሩ ሮል እንዳይጫወት ያደርገዋል ማለት ነው። ስለዚህ ክራውዲንግ አውት ኢፌክት አለው ማለት ነው። ስለዚህ ኮሽን ነምበር 30 ሲ ነው ማለት ነው። ኮሽን ነምበር 40 ላይ ስንመጣ which one of the following describe the theory of liquidity preference ነው የሚለው። ስለዚህ የሊኩዲቲ ፕሪፈረንስ ቲዎሪን የማይገልጸው ነው የተባለው፣ ሮንጉ ነው። ስለዚህ ኤ ላይ መኒ ሰፕላይ ኢዝ ፈንክሽን ኦፍ ኢንተረስት ሬት ኤንድ ኢንካም፣ ቢ መኒ ዲማንድስ ኢዝ ፈንክሽን ኦፍ ኢንተረስት ሬት ኤንድ ኢንካም፣ ሲ ላይ ሪል መኒ ባላንስ ኢዝ ኖሚናል መኒ ባላንስ ዲቫይድድ ባይ ፕራይስ ሌቭል ነው የሚለው። ስለዚህ ዲ ላይ ደግሞ መኒ ሰፕላይ ኢዝ ዲተርማይንድ ባይ ሞኔታሪ ኦቶሪቲ፣ ኢ ናን ኦፍ ዘ አባቭ። ስለዚህ እዚህ ጋር ስንመጣ ስለ ሊኩዲቲ ፕሪፈረንስ ልክ ያልሆነው የተባለው ኤ ላይ ስንመጣ መኒ ሰፕላይ ኢዝ ፈንክሽን ኦፍ ኢንተረስት ሬት ኤንድ ሪል ኢንተረስት ሬት ኤንድ ኢንካም ይላል። ይሄ ልክ አይደለም። ምክንያቱም መኒ ሰፕላይ የምንለው ሞኔታሪ ኦቶሪቲ ነው ዴተርማይን የሚያደርገው። በእኛ ግራውን ስንመጣ ሴንትራል ባንክ ነው ዴተርማይን የሚያደርገው ነው። ስለዚህ ኢንተረስት ሬት እና ኢንካም አይደለም፣ ልክ አይደለም። ይሄ ላይ ቢ ላይ ስንመጣ መኒ ዲማንድ ኢዝ ፈንክሽን ኦፍ ኢንተረስት ሬት ኤንድ ኢንካም ይላል። መኒ ዲማንድ ኢንተረስት ሬት እና ኢንካም የእነሱን ጥምረት ነው የሚያሳይና በእነሱ ምክንያት የሚፈጠር አይደለም። መኒ ዲማንድ ማለት እዚህ ጋር ምንድነው? ኢንካም አለ፣ ኢንተረስት ሬት አለ። መኒ ዲማንዳችን እንደዚህ አይነት ነው ማለት ነው። ስለዚህ ፈንክሽናችን ሊኩዲቲ ፕሪፈረንሳችን ኢንተርምስ ኦፍ አር ሲገለጽ ማለት ነው። ስለዚህ መኒ ዲማንድ ምንድነው? በኢንተረስት ሬት እና በኢንካም ይገለጻል። ሲላይ ስንመጣ ሪል መኒ ባላንስ ኢዝ ኖሚናል መኒ ባላንስ ዲቫይድድ ባይ ፕራይስ ሌቭል ነው የሚለው። ይሄ ልክ ነው። ምክንያቱም ፕራይስ ኖሚናል መኒ ሰፕላያችንን በፕራይስ ሌቭሉ ስናካፍለው ነው ሪል መኒ ባላንስ የምናገኘው። ልክ ነው። ሲ ዲ ላይ ስንመጣ መኒ ሰፕላይ ዴተርማይንድ ባይ ሞኔታሪ ኦቶሪቲ ነው የሚለው። እንደነገርኳችሁ በሞኔታሪ ኦቶሪቲ ነው ዴተርማይን የሚደረገው። ስለዚህ ኮሽን ነምበር 40 ልክ ያልሆነ ኤ ላይ ነው። ምን የሚለው? መኒ ሰፕላይ ኢዝ ፈንክሽን ኦፍ ኢንተረስት ሬት ኤንድ ኢንካም የሚለው ማለት ነው። ስለዚህ ኮሽን ነምበር 40 ኤ ነው ማለት ነው። ቀጣይ ስንመጣ ምንድን ነው የምናገኘው ጥያቄ? ኮሽን ነምበር 70 ነው። ኢን አይኤስኤልኤም ሞዴል ደ ፊስካል ኮንትራክሽን ዊል ኮዝ ነው የሚለው። ስለዚህ አይኤስኤልኤም ሞዴል ላይ እያወራን ስለ ፊስካል ኮንትራክሽን ልክ የሆነው ነው። ዊል ኮዝስ ወይም ምን ያመጣል ነው። ፊስካል ኮንትራክሽን ማለት የገቨርንመንት ስፔንዲንግ ቢቀንስ ማለት ነው። ስለዚህ ኤ አን ኢንክሪዝ ኢን ኢንተረስት ሬት ኤንድ አፕዋርድ ሽፍት ኢን ኤልኤም ከርቭ፣ ቢ አን ኢንክሪዝ ኢን ኢንተረስት ሬት ኤንድ ኢንክሪዝ ኢን አውትፑት፣ ሲ ዲክሪዝ ኢን ኢንተረስት ሬትስ ኤንድ ዲክሪዝ ኢን አውትፑት፣ ዲ ኢንክሪዝ ኢን አውትፑትስ ኤንድ ኢንክሪዝ ኢን ኢንቨስትመንት፣ ኢ ናን ኦፍ ዘ አባቭ ነው የሚለው። ስለዚህ አሁን ለምሳሌ እዚህ ጋር ምንድነው የተጠየቅነው? ኮሽን ነምበር 70 ላይ ለምሳሌ ታክስ ሚን ገቨርንመንት ስፔንዲንግ ቀነሰ ማለት ኢንተረስት ሬቱ ይቀንሳል። ስለዚህ ዲቱ ኢንክሪዝ ኢን መኒ ዲማንዳችን ምክንያት ነው። ስለዚህ አሁን እዚህ ጋር ለምሳሌ የመጀመሪያው አይሳችን ቢሆን ይሄኛው ቢሆን በገቨርንመንት ስፔንዲንግ ምክንያት ኢንካማችን ምንድን ነው? ኢንካም ይሄ ነው። ኢኩሊብረም ፖይንታቸው አለ ከኢንተረስት ሬት ጋራ የሚገናኙበት ማለት ነው። ለምሳሌ እዚህ አካባቢ ቢሆን የአይኤስ ከርቫችን ቢሆን ምንድነው አሁን ኢንካማችን በምንድነው በገቨርንመንት ስፔንዲንግ ምክንያት ቀነሰ ተባለ። ወደዚህ መጣ ብንል ለምሳሌ ይህንን ዋይ ዋን ብንለው የኛውን ዋይቱ ባረገው ወደዚህ ቢመጣ በምን ምክንያት? ገቨርንመንት ስፔንዲንግ ስለቀነሰ ኢንካም ይቀንሳል ማለት ነው። ስለዚህ ኢንካም ቀነሰ ማለት የመኒ ዲማንዳችን ይቀንሳል። ስለዚህ ሪል መኒ ሰፕላይ ስለሆነ ያለን ከእሱ ጋር ባላንስ ለማድረግ ኢንተረስት ሬቱን እንቀንሰዋለን ማለት ነው። ስለዚህ እዚህ ጋር ባመጣው ኢንተረስት ሬቱን ምን ይሆናል ማለት ነው? የሁለቱ ኢንተርሴክሽን አዲስ ግራፍ ክሬት ያደርጋል ማለት ነው። ስለዚህ ወደዚህ አካባቢ የሆነ ሆሪዞንታል ግራፍ እናገኛለን ማለት ነው። ስለዚህ አዲሱ ምን ይሆናል ማለት ነው? አይኤስ ከርቫችን እናገኛለን ማለት ነው። ስለዚህ ዳውንዋርድ የሆነ ሽፍት ያደርጋል ማለት ነው። የሚያሳየ ምንድን ነው? የገቨርንመንት እንትሉ ሲቀንስ ገቨርንመንት ስፔንዲንግ ወይም ፊስካል ኮንትራክሽን ሲመጣ ኢንተረስት ሬት ይቀንሳል እና አውትፑትም ይቀንሳል ማለት ነው። ምክንያቱም ባላንስ ለማድረግ ሲባል። ስለዚህ ኮሽን ነምበር 70 ሲ ነው ማለት ነው። ኮሽን ነምበር 8 ላይ ስንመጣ ኤንአይኤስ ካርቭ ሽፍትስ ቱ ዘ ራይት አስ አን ኢሚዲየት ሪስፖንስ ቱ ቼንጅ ኢን ኤ ዲክሪዝ ኢን ታክስ ሬት፣ ቢ ኢንክሪዝ ኢን ኢንተረስት ሬት፣ ሲ ዲክሪዝ ኢን መኒ ዲማንድ፣
ዲ ኢንክሪዚንግ መኒ ሰፕላይ ኢን አን ኦፍ ዘ አባቭ ነው የሚለው። ስለዚህ አይኤሳችን ሽፍት ቱ ዘ ራይት እንዲያደርግ የሚያደርገው ነው የተባለው። ስለዚህ ኤ ላይ ምንድነው ዲክሪዚንግ ታክስ ሬት ነው። ታክስ ሬት ቀነሰ ማለት ምንድነው ዲስፖሲብል ኢንካም ይጨምራል። ዲስፖሲብል ኢንካም ጨመረ ማለት ኮንሳምፕሽን ይጨምራል። ኮንሳምፕሽን ጨመረ ማለት አግሪጌት ዲማንዳችንን ሽፍት ቱ ዘ ራይት እንዲያደርግ ያደርገዋል። ይሄ ልክ ነው። ስለዚህ ዲክላይኒንግ ታክስ ሬት ሽፍት ወደ ራይት ኤስን እንዲያደርግ ያደርገዋል። ልክ ነው። ቢ ላይ ዲክሪዚንግ ኢንተረስት ሬት ነው የሚለው። ኢንተረስት ሬት ከሆነ ሙቭመንታል ኦን ዘ ሴም ዲማንድ ከርቭ ነው ወይም አይስ ከርቭ ማለት። እሺ ስለዚህ ዲክሪዝን መኒ ሰፕላይ ኢንክሪዝን መኒ ዲማንድ እና ሰፕላይ የሚሉት ደግሞ እነዚህ ኤልኤምን ከርቭ ላይ ነው እንጂ ኤስ ከርቭ ላይ አይደለም ሽፍታቸው። ስለዚህ ለኮሽን ነምበር 8 ትክክለኛው መልሱ ኤ ዲክላይን ኢን ታክስ ሬት ይሆናል ማለት ነው። እሺ እዚህ ጋር ቀጣይ የምንመጣው ምንድን ነው? ብላንክ ስፔስ ቲክ ማድረግ ጥያቄ ነው። ኮንሲደር ምን ይላል? ክሎዝ ኢኮኖሚ ነው which was initially at equilibrium what will be the effect of the following policy measure and on consumption, ናሽናል ኢንካም፣ ሪል ኢንተረስት ሬት ኤንድ ኢንቨስትመንት ኢን ዲስ ኢኮኖሚ ነው የሚለው። ስለዚህ ጊቭ ዩር አንሰር ባይ ቲኪንግ ነው የተባለው። ቲክ አድርጉበት ነው። ስለዚህ የመጀመሪያው ጥያቄ ምን ይላል? ኢፍ ደ ገቨርንመንት ኢንክሪዝ መኒ ሰፕላይ፣ መንግስት የገንዘብ አቅርቦትን ቢጨምር ምን ይፈጠራል ነው የሚለው። ስለዚህ የገንዘብ አቅርቦት ጨመረ ማለት መጀመሪያ ላይ ምንድነው መኒ ሪል መኒ ባላንሳችን አለ። ሪል መኒ ባላንስ ኢንተረስት ሬት አለ። ከዛ ለምሳሌ አሁን እዚህ አካባቢ ቢሆን የመኒ ሰፕላያችን መጀመሪያ ይህ መኒ ዲማንዳችን እንደዚህ እያለ የሚወርድ ነው። ከዛ ይሄ መኒ ሰፕላያችን ነው፣ ፊክስድ ነው ብለናል። መኒ ሰፕላያችን ኤም ኦቨር ፒ ነው። ኤም ሲካፈል ለፒ ነው። እዚህ ጋር ሰስቸሉ ስጽፍ ስፔሊንጉ ኤም ኦቨር ፒ ነው የምናደርገው። ስለዚህ ይሄ ምንድነው መኒ ባላንሳችን ነው። ስለዚህ መኒያችን ጨመር ነው። ስለዚህ የገንዘብ አቅርቦት ብንጨምር ወደዚህ ብናመጣው ምን ይሆናል ነው። ስለዚህ ወደዚህ ጨመር ማለት ኢንተረስት ሬታችን ምንድነው ይቀንሳል ማለት ነው። ወደዚህ ጋር ይመጣል ማለት ነው። ስለዚህ ኢንተረስት ሬታችን ቀነሰ ነው። ስለዚህ ሪል መኒ ኢንክሪዝ መኒ ሰፕላይ ምንድነው ኢንተረስት ሬትን ይቀንሰዋል ማለት ነው። ስለዚህ ቲክ የምናደርገው እዚህ ጋር ነው። ኢንቨስትመንትን ደግሞ ኢንተረስት ሬት ቀነሰ ማለት ኢንቨስትመንት ይጨምራል ማለት ነው። የመጨረሻው እዚህ ጋር ነው ቲክ የሚደረገው። ከዛ ኢንቨስትመንት ደግሞ ሲጨምር ምንድነው ናሽናል ኢንካም ይጨምራል። ምክንያቱም አንዱ ኮምፖነንት ኢንቨስትመንት ስለሆነ ማለት ነው። ኢንቨስትመንት ይጨምራል። ከዛ አራተኛው ምንድነው ኮንሳምፕሽን ነው። ስለዚህ ኮንሳምፕሽናችን ደግሞ ምንድነው ኢንካማችን በጨመረ ቁጥር እየጨመረ ነው የሚመጣው። ምክንያቱም ኮንሳምፕሽን ማለት ምንድነው ኦቶኖመስ ኮንሳምፕሽን ሲደመር ማርጂናል ፕሮስፐሪቲ ቱ ኮንሱም ሲቀነስ ዋይ ማይነስ ታክስ ነው። ስለዚህ ኢንካማችን በጨመረ ቁጥር ኮንሳምፕሽናችንም እየጨመረ ይመጣል። ምክንያቱም ኮንሳምፕሽን እና ኢንካም ዳይሬክት ሪሌሽንሽፕ ስላላቸው። ስለዚህ ኮንሳምፕሽንም ኢንክሪዝ ነው የሚያደርገው ማለት ነው። ስለዚህ ኮንሳምፕሽን ኢንክሪዝ፣ ናሽናል ኢንካም ኢንክሪዝ፣ ኢንተረስት ሬት ዲክሪዝ፣ ኢንቨስትመንት ኢንክሪዝ ይሆናል በዚህኛው ኬዝ ማለት ነው። ኩዌሽን ነምበር 2 ኤ ላይ ማለት ነው። ከዛ ቢ ላይ ስንመጣ ደግሞ ኢፍ ዘ ገቨርንመንት ኢንክሪዝ ታክስ፣ ታክስ ቢጨምርስ ምን ይሆናል ነው። ስለዚህ ታክስ ቢጨምር ስለሆነ የተባልነው አሁን ታክስ ጨመረ ማለት ኮንሳምፕሽን ፈንክሽናችንን ማየት እንችላለን። እዚህ ጋር አሁን እንዳየነው ኮንሳምፕሽን ማለት ምንድነው ኦቶኖመስ ኮንሳምፕሽን ሲደመር ማርጂናል ፕሮስፔሪቲ ኮንሱም ማይነስ ቴ ነው። ስለዚህ ኮንሳምፕሽን እና ታክስ ኢንቨርስ ሪሌሽንሽፕ ነው ያለ። ምክንያቱም ማይነስ ስለሆነ ከኢንካማችን ላይ የሚቀንስ ነው ታክሳችን። ስለዚህ እዚህ ጋር ገቨርንመንት ታክስ ጨመረ ማለት ኢንካማችንን ይቀንሰዋል ማለት ነው። ስለዚህ ኢንካም ቀነሰ ማለት ኮንሳምፕሽናችን ይቀንሳል። ስለዚህ ኮንሳምፕሽን ዲክሪዝ ይሆናል ማለት ነው። ከዛ ኮንሳምፕሽን ቀነሰ ማለት ደግሞ ምንድነው ናሽናል ኢንካማችን ይቀንሳል። አንዱ ኮምፖነንት ስለሆነ የናሽናል ኢንካም። ምክንያቱም ናሽናል ኢንካማችን ምንድነው ሲ ፕላስ አይ ፕላስ ጄ ስለሆነ በክሎዝ ኢኮኖሚ ሲዋ ቀነሰች ማለት ይህንን ኢንካምን ዳይሬክት ፊክስ ስላላት ትቀንሰዋለች ማለት ነው። ስለዚህ ኢንተረስት ሬት ምን ይሆናል ነው። በዚህ ጊዜ ኢንተረስት ሬታችን ምንድነው አሁን ኢንካማችን ዝቅተኛ ስለሆነ የገንዘብ ዲማንዳችን ይቀንሳል ማለት ነው። ስለዚህ አይሚን የገንዘብ ዲማንዳችን ዝቅተኛ ስለሆነ ኢንካማችን ትንሽ ስለሆነ ኢንተረስት ሬቱም ይቀንሳል። የገንዘብ ፍላጎታችን አይጨምርም። ምክንያቱም የገንዘብ ፍላጎት የሚጨምረው ኢንካም ሲጨምር ነው ማለት ነው። ስለዚህ ኢንካም ሲጨምር ማለት ብር ባገኛችሁ ቁጥር የበለጠ ነገሮችን እየተመኛችሁ ትመጣላችሁ ነው። ስለዚህ ዲማንድ የሚጨምረው ኢንካም ሲጨምር ነው። ስለዚህ ኢንካማችን አሁን ስለቀነሰ ሪል ኢንተረስት ሬታችንም ዲክሪዝ ነው የሚያደርገው። ስለዚህ ይህም ዲክሪዝ ነው። ከዛ ሪል ኢንተረስት ሬት ቀነሰ ማለት ግን ምንን ይጨምረዋል? ኢንቨስትመንትን ይጨምረዋል ማለት ነው። ስለዚህ ኢንቨስትመንት ሲጨምር ደግሞ እንደገና ናሽናል ኢንካምን እየጨመረ ወደ ባላንስ ወደ ኢኩሊብሪየም ለማምጣት ይሞክራሉ ነው። ስለዚህ በዚህ ኬዝ የተሰጠን ብላንክ ስፔሶችን በዚህ ነው የምንወጣው። ኮንዛምፕሽን ናሽናል ኢንካምን ያስቀንሰዋል። ከዛ ናሽናል ኢንካም ደግሞ ሲቀንስ ሪል ኢንተረስት ሬት ይቀንሳል። ኢንተረስት ሲቀንስ ደግሞ እንደገና ኢንቨስትመንት ይጨምራል። በዚህ ወይ እየተገለባበጠ እየሄደ በቃ ባላንስ መደራረግ ነው ስራቸው ማለት ነው። ስለዚህ ለቢ ላይ ምንድነው ይሄን ይመስላል። ስለዚህ ለዛሬ ይዤላችሁ የመጣሁላችሁ ጥያቄዎች እነዚህ ነበሩ። የፓርት ስሪ ነው። ዋናቱ ቀጥሎ
ያለው ነው። ዋናቱን ካላያችኋቸው ከዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮንም ቪፒኤን አብርታችሁ ስለምታዩልኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። እንዲሰራላችሁ የምትፈልጉት ነገር ካለ በኮመንት ላይ አስታውቁኝ እና የቴሌግራም ግሩፓችንም ጆይን ብታደርጉት ትጠቀሙበታላችሁ። ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።